ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ከጧት ጀምሮ ነበር እኮ ግን አሁን ጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት ኃይል። አቤት። መጽሐፍ እያነበብኩ እንዳለ መብራቱ ጠፋብኝ። ካዲያ ለምን ትራዲሽናል አታረጉም ስትል በጧፍ አንብብ። ሄሎ መብራት ኃይል። አቤት። መብራት ከጠፋብን 3 ቀን ሆነው። እሺ አሁን ምን ይሉታል? ሃትሪክ ነው። ሄሎ መብራት ኃይል። አቤት። በፈጠራችሁ መብራቱን ልቀቁልኝ። ምን ነው? ፀጉሬን እየተቆረጥኩ መብራቱን አጥፍታችሁት ግማሽ ፀጉር ግማሽ መላጣውኛለሁ። ፋሽን ነው። ቦስ ጨረቃዋን አይታታል ዛሬ? እንዴ ጨረቃው ነች እነዚህም ተበራ? አዋ ማን ሰለሞን? አቤት። ጨረቃውን አይታታል? አዎ። እና ከተማ ውስጥ መብራት ምን ይሰራል? ምን በላጥፋልኛ። እሺ ቦስ። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ ድረሱልን፣ እኛ ሰፈር ሴቶች ተደራጅተው ወንዶችን እየደፈሩ ነው። ምን? አሁን አድራሻቸውን ላክልኝ፣ መጥቼ ነው ማስራቸው። ሄሎ ፖሊስ። አቤት። ልጄ አንድ ሳጥን ቢራ ገዝቶ ሊጠጣ ሲል እጅ ከፍንጅ ያስኩት። ትሰምኛለሽ? አሁኑኑ ቢራውን ከነሳጥኑ ይዘሽው ነይ። ለምን? ለምርመራ ፈልገዋል። ሄሎ ፖሊስ። አቤት። አንድ ሌባ ስልኬን መንጥፎኝ በብርሃን ፍጥነት ሮጦ አመለጠኝ። አሁን ምን ይሉታል? ኡሴን ቦልት። ሄሎ ፖሊስ። አቤት። ባሌ ደበደበኝ። ምን አርገሽው? ምንም አላረኩትም፣ ሰራተኛችንን ብቻ ነው ያባረርኩት። ምንም አላረኩትም ትላለች እንዴ? ሄሎ ፖሊስ። አቤት። የሆነ ሰው 7 ጊዜ በሽጉጥ ተኩሶ መተኝ። ታዲያ አባቴን ሰላም በልኛ። አባትህ የት ነው ያለው? ገነት። አንድ ሰው እንዳይንቀሳቀስ ዝርፊያ ነው። ይኸውልህ አንድ ሰው ቢንቀሳቀስ ወስናለሁ ማለት ነው። ከልጅነታችን ጀምሮ ባንክ የመዝረፍ ህልም ነበረ። ይኸው ዛሬ ቀኑ ደርሶ አሳካ ነው ማለት ነው። አንተኛው እዚህ ባንክ ውስጥ የሚገኘውን ገንዘብ 5 ሳንቲም ሳይቀር በዚህ ቦርሳ ሰብስብልኝ። ዳይ አረ ይሄ ነገር ባንክ አይመስለኝም። አረ ፋልኮ አይደል? መኔስት ፊልም ላይ ብቻ ነው የሚያምረው። አንተ አሰማም። ወይኔ እባብ ነደፈኝ። ምን እሺ ነው ነደፈሽ? ቂጤም። ሄሎ ዶክተር፣ ጓደኛዬን እባብ ነደፋት። ምን እናድርግ? ይኸውልህ አዳምጠኝ። አሁኑ ነው እባብ የነደፋትን ቦታ በአፍ መጣ መርዙን አውጣላት። እሺ ተማሪዎች፣ የወንዶች የዘር ፈሳሽ 25%ቱ ስኳር ነው። እንዴ ታዲያ ለምንድን ነው የማይጣፍጠው? ወይኔ ተቃጠልኩ። ምን ነው? ፍቅረኛ ይዘጋ ከወንድ ጋር እየተሳሳመች ነው። ካዲያ የሆነ ነገር አድርጋ። አልችልም። ለምን? ሚስቴ ይዘጋ ነች። ዶክተር ሸራይት ነከሰኝ። ታዲያ ይችል ስለካታ የምን ልብስ ነው? የስፓይደርማን። እኔ ምንሽ አግብተሻል እንዴ? ኧረ አላገባሁም። ለምን ጠየቀኝ? አይጣትሽ የቀለበሳይ ጊዜ ነው። ይሄማ ወንዶች እንዳይለክፉኝ ነው። የበቀደም ወስደ እናንተ ክላስ ውስጥ እኮ ነው ያላችሁት። ቆይ ተውት። እኔ ማስተማሩን ትቼ እናንተ ናያቸው። አውሩ ውስጥ አውሩ። ብራዘር እስቲ ለውሻ የሚሆን ስጋ እስቲ ለውሻ ትንሽ ከቀዩም አድርግበት። ከጮማው ይሄው ጮማ በቃ። እና ሜር ነው ወይስ እዚህ ነው ምግብ? ግብጽ አባይ ግድብን አፈርሳለሁ እያለች ነው። እና ምን ትላለህ አንተ? በአባይ ግድብማ አልደራደርም። የአባይ ግድብ ከሚፈርስ ቤቴ ቢፈርስ ይችላል። ሰውዬ ተከራይ እኮ ነው። እዚህ መስሪያ ቤት ለመቀጠር ብዙ ማለፍ የሚጠበቅብህ ነገሮች አሉ። ብሄር ምንድን ነው? አላውቀውም። ከጎዳና ነው የተገኘሁት። ብሄር ህይወት ያላንቺ ባዶ ናት። ካዲያ ለዛ አይደል እኔን የጠበስከው? ሰውዬ ለምንድን ነው ፍላሽን ኮምፒውተር ላይ የሰካው? ምን ችግር አለው? ያንተ ፍላሽ እኮ ቫይረስ አለበት። ለሱማ ችግር የለውም። በኮንዶም ነው የሰካሁት። እሺ ተከሳሽ፣ ለምንድን ነው ልጅቷን የቀበርካት? ክቡር ዳኛ አፈቅራለሁ ብላኝ ነው። ካዲያ አፈቅራለሁ ብትል ትቀብራታለህ? ሴትን ማመን ቀብሮ ነው። ቲቸር ይሄ ናቲ ዝም ብሎ ያፈጥብኛል። አንተ ምን አባ ነው የምታፈጥባ ልጅቷ ላይ? ቲቸር አላማችሁ ላይ አተኩረው አላልክም? አስተናጋጅ። አቤት። እስቲ አርሰናል ምግብ አምጣልኝ። የአርሰናል ምግብ፣ የጾም ምግብ አምጣልኝ። ያዝ ያዝ። ኧረ ላሽ ለምንድን ነው ትርፌ ጫንከው? አይደለም ሰርግ ላይ ሆኜ ነው። የቤተሰብ ቅልቅል። ወይኔ ሚስቴ ሞተሽ አረፍሽው። አይዞህ ባለቤቴ ብታርፍም ለልጆችህ እኔ ያለሁላቸው። ለኔስ? እሺ ክቡር ከንቲባ፣ እኛ የኢትዮጵያ እግር ኳስ ብሔራዊ ቡድን ለእርሶ ትልቅ ጥያቄ አለ። ጠይቁኝ። ለምንድን ነው ተጨማሪ እግር ኳስ ሜዳ ማይገነባልን? ለመሸነፍ ያለው አይበቃም እንዴ? እሺ እናንተ ሀብታም ሴቶች ዳውንዶችን እንዴት ነው የምታዩቸው? አናያቸውም። እሺ አሁን ደግሞ ማስጎበኛችሁ እነዚህን ጥቁር ሐውልቶች ነው። ዋው እንዴ እዛ ጋር ያለው ይንቀሳቀሳል። ተማሪዎች አምቡላንስ ጋር ደውሉልኝ። እሺ ይሻል ደውል እንጂ። ለካ ስልክ አታምጡ ብለናል። ወንጀሉን መፈጸምን ታምናለህ? አዎ ክቡር ፍርድ ቤት። ጸጥታ ይከበር። ከአሁን በኋላ ድምፅ ያሰማ ሰው ይባረራል። ስሙ ማሳሰማሪ ሲኖትራክ ገጫው ነው። ኧረ እንደዛ ከሆነ በቃ ወደ ቤት እንሂድ። አዎ በቃ እንሂድ። እንደምን አደራችሁ ተማሪዎች? እንዴ አይዟችሁ አትደንግጡ። ትንሽ ሲኖትራክ ነገር ገጨት አድርገኝ። እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ናቷ ነው። እሺ ናቷ 25 ሰከንድ አለ። አይ ብጉሩ የሚያጠፋ ነገር ጥቀስ። ሚስት ማግባት። አፍሪካ ውስጥ ውረድ ሲባል የወረደ መንግስት ጥራ። ምን እስክስታ ነው? ምን ልትወጥር ትችላለህ? ታርዚና ነው። የፓርላማ ሌላ ስሙ ምንድን ነው? አልቤርጎ። በዚህ ሰዓት ሊያበላ የሚችል ነገር ጥቀስ። ቤስት ፍሬንድ ነው። የኔ ቆንጆ ታገብኛለሽ እንዴ? ገደል ጫፍ ላይ አንተ ታይኖር እንደዚህ አይተገምተኝ። ታገብኛለሽ ወይ እንዴ? ላስብበት። እሺ አገባለሁ።
ኧረ ላሽ ተዋረድኩ። ኧረ ቆይ ላስቀይስ። ያ ሌላ ይሄ ሌላ። ምንድነው የሚያክል ግር? ምን ይጨመር? መርፌ። ቤተሰብ መምሪያ እዚህ ነው? አዎ እዚህ ነው። እሺ እኔ ዘነበ እባላለሁ። ባለቤቴ ደግሞ ዘነበች። ልጃችን ደግሞ እኔ ልገምት። ጎርፉ። በቃ እኔ በጣም ነው ማፈቅርህ። ጽዳት ሰራተኛ ነሽ? አዎ ግን አፈቅርሃለሁ። ሲጀመር ታይካለሽ። ሲቀጥል ደግሞ የጽዳት ሰራተኛ ምናምን አይመጥነኝም ስልሽ ቦታችን ይለያያል። ጥበቃ! አቤት! ና በር ክፈት። መጣሁ። ቆይ አንተ ለምንድን ነው ቻይኖቹ የምትፈራቸው? እንዴ ቢበሉኝስ? ማነው ቻይና ይበላል ያለ? መቼ ነው የሚበሉኝ? አንተማ ሰው ነህ። ዶክተር ውጤቴ እንዴት ነው? ውጤትን እንደሚያሳይ ከሆነ የሚያቃጥል ነገር ካልተውክ ትሞታለህ። ሄሎ! ወይኔ ማር እንዴት ልፋታ እፈልጋለሁ። እሺ ኦናና፣ በጣም የምትፈራው ስትራይከር ማን ነው? ሀሊማ ጉር። ዮ ገነት ገባው። እኔ አላምንም። ፍራንክ ነው። እሺ አንተ ደግሞ ኬን ነው የመጣው? ዋጋውን እኔ ከአፍሪካ ነው የመጣሁት። እንደዛ ጋር ምግብ የት አለ? እሺ እኔ ምን አጥፍቼ ነው ሲሆን የገባሁት? እዚህ ጋር ጉቦ በመቀበል ነው የሚለው። ኧረ እኔ ጉቦ ተቀብያለሁ። ጉቦ ምንድን ነው? ጉቦ አታውቅም? ኧረ እኔ አላውቅም። ስራ ምንድን ነው? ትራፊክ። እንዴት ሲሆን ገባው? ስምሽ ማን ነው? ቤቲ። ቤቲ እንዴት ሲሆን እንደገባው አልገባኝም። እኛ ግን ገብቶናል። አራሶ እየቀስበት ኬኔ መጣው። ምን አውቃለሁ? ፌደራሉ ድንጋይ ወረወርኩበትና ዞሬ ስሮጥ እናንተን አየኋችሁ። ዳድ ለምንድን ነው ልብሶቼን ኩሽና ያስገባቸው? ለዛሬ ኩሽና ነው የምታድረው። ያንተ ክፍል እንግዳ ያድራል። የምን እንግዳ? አረዳዳም ደግሞ ምንድን ነው? አሁን ነው ወደ ሆስፒታል ነው እንዴ? ብሎ እንግዳ የገዛሁት በግ ታሟል። ካዳኔ ምን ሰራለሁ? ኩላሊት ከሆነ አንተ ትሰጠዋለህ። ምን ነው የሚያሯሩት? ከቀነኒሳ ላይ ስልኩን መንትፈው እያሯሯጠኝ ነበር እና ሩጫ መስሎት ቀደመኝ። እሺ ተማሪዎች፣ አባቶቻችን ሰርተው ካስረከቡን ሀገር እኛ ምንድነው የጨመርነው? ጋሼ የህዝብ ቁጥር። ዶክተር እዚህ ጋር ስነካው በጣም እያመመኝ ነው። ታዲያ አትንከባ። ባለቤት እርጉዝ ነች። እንዴት? እኔ እኮ ምንም አድርጌ አላውቅም። እሷ ግን ታውቃለች። አባትህ በጣም ጥሩ ሰው ነበር እና በጣም ነው የናፈቀኝ። አባትህን ሰላም እንድትልልኝ እፈልጋለሁ። ዶክተር አባቴ እኮ ሞቷል። አውቃለሁ። ሰላም ዶክተር። አይ እንዴት ነሽ? እኔ በጣም ደህና ነኝ። ታዲያ ውጪልኛ። ዶክተር እኔ እኮ ትልቅ ህልም ነበረኝ። እንደዚህ በቀላሉ ሞታለሁ ብዬ አስቤ አላውቅም ነበር። ግን ዶክተር እኔ ስሞት ምን የሚፈጠር ይመስላል? እሱማ አንተ የተኛበት አልጋ ይጸዳና ሌላ ታካሚ ይታከምበታል። እናንተ የመንግስት አካላት ቆይ ለምንድን ነው በየመንገዱ ያሉትን ሌቦችና ውርጋጦች ሀይ ማትሉልን? ሀይ ሙዬ እንተወቅ። እኔ ሀሴት እባላለሁ። እኔ ደግሞ ዜድ እባላለሁ። ዘበርጋው ና አዮቹን አስገባ። የኔ ውድ ደለንተ የአይፎን 16 አገዛልኝ። የኔ ፍቅር ያው ለብር ጌታ መጣለሁ። የኔ ፍቅር ሁለት ኩላሊት ምን ይሰራል? አሞዬ ዳቦ እስኪ አልቋል። እንዴ ዳቦ ያልቃል እንዴ? ዶክተር እንቅልፍ ከተኛው ምስቀናኝ ነው። ምንድነው መፍትሄው? ያው ፓርላማ ገባበት። እንደሚታወቀው ባለቤቴንና አያቴን በአንድ ቀን በመኪና አደጋ አጥቻለሁ። ነገር ግን ሀዘኔን ዋጣ አድርጌ ላስተምራችሁ መጥቻለሁ። ምክንያቱም እኔ ማስተር አስተማሪ ነኝ። እንደው ለጨዋታ እንደው ልብ የሚሰጥ ወዳጅ አለው። እኔ አልሰጥም። ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። መጀመሪያ መጥፎ ዜናውን ንገረኝ። መጥፎ ዜና የወለድሽው ልጅ ዞምቢ ነው የሚመስለው። በዛ ላይ ደግሞ ጭራ አለው። በኢየሱስ ስም ካዲያ ምንድነው ጥሩ ዜና? ሞቷል። እና ስልክሽን ስጪኝ። 0944 ኖ አስደውይኝ ማለት ነው። አይ ትራፊክ፣ ለአንተ አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው ጥሩ ዜና? ጥሩ ዜና እዛ መኪና ውስጥ ያለው ሰው ቀበቶ አላሰረም። ወንድ። ታዲያ ምንድነው መጥፎ ዜና? መጥፎ ዜና የከንቲባው ብራዘር ማን ዳልኩ ማለት ምን ማለት? እዛ ጋር ያለችውን የአባትህ አይነት መኪና እያጣ እዛ ጋር እኮ ምንም መኪና የለም። ልጄ ለልደትም እንዳመጣው ልገምት። ምን ጋላክሲ ሞባይል ቸኮሌት። ያስቻለው ልጅ ራቁቷን እየሄደች ነበር አሉ። አዎ ልክ እንደዚህ ራቁቷን እየሄደች ነበር። እስኪ እንዴት ፈለግትሻለሁ ነው አፈን ዝጋ እንዳጨመረልኝ። እንደምን ሆናችሁ? እንዴ አባዬ መጣ። ወሬ ነው የምትሄዱት? ፖስት ቢል ልካኝ ነው። እና ተማሪዎች ቬነስ የሚባለው ፕላኔት ላይ አንድ ቀን ከአንድ ዓመት ይበልጣል። እዛ ነበር ቤት መከራዬ።
ሄሎ ራይድ ብራዘር፣ የፈጠነ ቆይ ፈጬ ነው ይልኝ። በዚህ ጨለማ ቆይ ፈጬ። እሺ የቱ ጋር? ሶስተኛው ቅያስ ጋር ያለው ሸለቆ ጋር። ሰውዬ ስራ እኮ ነው ያዝኩት። ለምን ትቀልዳለህ? ቆይ አንተ ምንድን ነህ ሲጀምር? ሰው ነህ? እኔማ ኤልያን ነኝ። ኤልያን። ቆይ አንተ የት ነው የምትኖረው? ጁፒተር ላይ። ግን እናንተ አደጋ ውስጥ ናችሁ፣ ትልቅ አደጋ ውስጥ። ተመልከቱ፣ ከ40 ብትባሉ የጠፈር ድንጋይ በ600 ሜትር ፐር ሰከንድ ወደ ምድር እየመጣች ነው። አሁን ምድርን ለቃችሁ ማትሄዱ ሆነ ቡም ትፈነዳላችሁ። ሰራተኛ እንፈልጋለን ብላችሁ ነበር? አዎ፣ ስራው 20 ህጻናቶችን መንከባከብ ነው። ደሞዙ 2000 ብር ነው። ክፍት የሥራ ቦታ አለ። ክደኑት። ዶክተር እየሞትኩኝ ነው። ሁላችንም እየሞትን ነው። የመሞቻ ፍጥነታችን ብቻ ነው የሚለያየው። የኔ ምን ያህል ፈጣን ነው? ያንተ እንደ ኡዜን ቦልት ነው። እኔ እናንተ ሀብታሞች ግን ታሳዝኑኛላችሁ። እንዴት? እንቅልፍ የላችሁማ። ይኸው እንቅልፍ ስል ጓጓ። ስለ ምግብ እንዳላወራ። አያትህ እንዴት ነው ሊሞት ይቻላል? መጀመሪያ በትራስ እየተቃለድን ነበር። እሺ፣ ከዛ አየር አጥሮት ሞተ። አይዞህ አይዞህ፣ ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ወይኔ አያቴ ወይኔ። አያትህ ምን ያህል ንብረት ነበራችሁ? 3 ቤትና 2 መኪና። ቀጥ ብለህ ና። አረ መጀመሪያ ማማሰያውን አስቀምጡ። ና። አረ ምንድን ነው? ና ልመታ አይደለም እና ልቀምሺ ነው? እኔ አላምንም። አላሙዲን አባቴ ነው። እመነኝ ልጄ፣ አባቴ ነኝ። ካላመንክ ይኸው የዚህን ቤት ቁልፍ እንካ። እኔ አልፈልግም። እሺ ልጄ፣ ምንድን ነው የምትፈልገው? እኔ የምፈልገው የአባትነት ፍቅርህን ነው። ብራዘር፣ እስቲ ሀብታም የሚያደርገኝን መጽሐፍ ስጠኝ። ሰውዬ እሱ ቢኖር ነው እዚህ ምን እሰራለሁ? በጣም ያናደር። 90 ሚሊዮን ነው የተዘረፍነው። አለቃ፣ ገንዘባችንን ማስመለስ እንችላለን። እንዴት አድርገን ነው የምንችለው? ገንዘባችንን የዘረፈን እኮ በመተጣጠፍ ችሎታውም ሆነ በአካላዊ ፍጥነት ወደር የማይገኝለት ዝነኛው ዘራፊ ሳንጃው። ከሱ ላይ ማን ሊቀበልልን ይችላል? ጀብደኛው አለ አይደል? በቃ አይበገሬው ልትሬን ትችላለህ። ይሄ ጉራ አይደለም፣ ማስረጃ አለኝ። ለምሳሌ የ8ኛው ባላንዶር ዝርፊያ ላይ እጅ ያለበት፣ እንዲሁም የ2007 ወርልድ ባንክ ዝርፊያ ላይ ተሳትፌያለሁ። እንዲሁም የንጉሱ ዲያመንድ ሀብል ዝርፊያ። ቆይ፣ እኔ ዘራፊ አይደለሁም። ጀስት ጀብዶቼን ለመናገር ያክል። አያነሳም? እየጠራ ነው። ሄሎ ጀብደኛው፣ 40 ሰው ግምት። ጀብደኛው፣ ገንዘባችንን እንድታስመልስልን እንፈልጋለን። ፎቶና አድራሻውን ብቻ ላክልኝ። እናድርገው እንግዲህ። ወንድሜ ካልተሳትኩኝ ሳንጆ ነው ባንኮ የሚባለው ሰው የቤት እዚህ ነው። ኦ ሄ እኔ እኮ ሌላ ነገር አስቤያለሁ። ጀስት ገርፌው ገንዘቡን ተቀብዬው መክሬው ይቅርታ አድርጌለት ለመውጣት ብቻ ነው። በሬሳዬ ላይ አልፈነዋል። በሬሳክ ላይ መሄዱ ግን አስፈላጊ ነበር። ኦኬ፣ በጠዋት ከእናንተ ጋር ስታገላግኝ ምንድን ነው እሱ? ይሄማ ኤሌክትሪክ ሽጉጥ ነው። ኧረ አይደለም፣ ራሱ ነው። አይደለም፣ አሁንስ? አይ ራሱ ጀብደኛው ስጠብቅህ ነበር። እንዴት የሚገርም አገባብ ነው የገባው። ጭራሽ የዘረፍኩህን እዚህ ነው የምታስቀምጠው? ይሄ ነገር እዚህ ጋር ያበቃል። እበቀልሃለሁ። በቀል ግን ፍቅርና በቀል የሚለው ፊልም አለቀ እንዴ? ዳድ ባዶ ማለት ምን ማለት ነው? ፍሪጁን ክፈተው። አባ ራይድ ነሽ? አዎ ራይድ ነኝ። እኔ ደግሞ አስተማሪ ነኝ። ቆይ እዚህ ክላስ 12ኛ ክፍል መሆናችሁ ተረሳ እንዴ? በላይ ምን ሆኖ ነው የቀረው? ጋሼ አክስቱ ሞታ ነው። አይዞክ ሁሉም ያልፋል በልልኝ። አዎ ጋሼ፣ እሱማ ሁሉም ያልፋል። ግን እናንተ አታልፉም። ይኸውልሽ ፍቅሬን ካልተቀበልሽኝ ይሄን በረኪና ነው የምጠጣው። ፍቅረኛ አለኝ አልኩ እኮ አይገባም እንዴ? እንግዲያውስ እጠጣዋለሁ። እንዴ ተው። ቸኮላት ነው እንዴ? ደግሞ ለፍቅር በረኪና ልጠጣ እንዴ?